ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የሚያዝያ 21 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከውጭ ሀገራት ጉዞ ጋር በተያያዘ የስራና ክህሎት ሚኒስቴር አስቸኳይ የሆነ መግለጫ አውጥቷል። ምንድነው? በዝርዝር ወደ እናንተ ይዘናል። በሌላው መረጃችን ለወራቶች ተባብሶ የቀጠለውን የነዳጅ እጥረትን በተመለከተ በሀገራችን ኢትዮጵያ ሙሉ በሙሉ ሊቀረፍ የሚችል አስደሳች የሆነ አዲስ ውሳኔ ተላልፏል። ይህንን ውሳኔ በተመለከተም ወደ እናንተ እናደርሳለን። እንዲሁም አዲስ ቆጣሪ ለምታስገቡ በሀገር ውስጥም በውጭም ላላችሁ እጅግ በጣም አስደሳችና መልካም ዜና ተሰምቷል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ተከታተሉ። በቅድሚያም ከውጭ ሀገራት ጉዞ ጋር በተያያዘ የስራና ክህሎት ሚኒስቴር በዚህ ሰዓት አስጠንቃቂ የሆነ መግለጫ አውጥቷል። የስራና ክህሎት ሚኒስቴር ከፊውቸር ፊልድ ኢንተርናሽናል እና ከካናዳ ኤምባሲ ጋር በመተባበር ዜጎችን አሰልጥኖ ወደ ካናዳ ለመላክ የሚያስችል ስምምነት ሚያዝያ 1 ቀን 2018 መፈራረሙ ይታወሳል። ይህንን በተመለከተ የሰው ሰራሽ አስተውሎን ወይንም ኤአይን በመጠቀም የተፈበረኩና አሳሳች ምስሎችንና በቪዲዮዎች በማሰራጨት ሚኒስቴር መስሪያ ቤቱ ወደ ካናዳ ምዝገባ ጀምሯል የሚሉ ሐሰተኛ መረጃዎችን በመልቀቅ ማህበረሰቡን በማደናገር የሚገኙ አካላት መኖራቸውንም አስታውቋል። በዚህም መሰረት አንዳንድ ህገወጥ አካላት የፈጠራ ወሬዎችን በማህበራዊ ሚዲያ እያሰራጩ የሚገኝ ሲሆን በሰው ሰራሽ አስተውሎ ኤአይ በመጠቀም የተፈበረኩና አሳሳች ምስሎችንና ቪዲዮዎችን በማሰራጨት ምዝገባ ተጀምሯል የሚሉ ሐሰተኛ መረጃዎችን በመልቀቅ ማህበረሰቡን ማደናገር ላይ ይገኛሉም ተብሏል። በተለይ በግል ስልክ ቁጥሮች ደውሉ በማለት ዜጎችን ለኢኮኖሚ ብዝበዛ መጋበዝ ላይ ሲሆን እነዚህ ማስታወቂያዎች ሙሉ በሙሉ የማጭበርበር ተግባራት መሆናቸውን ሚኒስቴር መስሪያ ቤቱ ማስጠንቀቂያውን በስርዓት ሬዲዮ ጋር አሳስቧል። በዚህም መሰረት በሀገር ውስጥም በውጭም የምትገኙ ኢትዮጵያኖች በሙሉ በአሁኑ ሰዓት ለካናዳ የሥራ ስምሪት ምንም አይነት ይፋዊ ምዝገባ አልተጀመረም ማለቱን ሚኒስቴር መስሪያ ቤቱ የገለጸ ሲሆን በግል ስልክ ቁጥሮች የሚደረጉ ጥሪዎችም ሆነ የሚላኩ አጫጭር መልእክቶች ሚኒስቴር መስሪያ ቤቱን እንደማይወክሉ ያስታወቀው ቢሮው የምዝገባ ጥሪ የሚደረገው በብሔራዊ ቴሌቪዥንና ሬዲዮ ጣቢያዎች የሚኒስትሩን ይፋዊ የማረጋገጫ ምልክት ባለባቸው ማህበራዊ ትስስር ገጾች መሆኑን በጥንቃቄ ልትገነዘቡና ገንዘባችሁን አደጋ ላይ እንዳትጥሉ ሲል በዚህ ሰዓት ይፋ አድርጓል። በሌላው መረጃችን ከናፍታ ጋር በተያያዘ አዲስ ውሳኔ ተላልፏል። የናፍታ አቅርቦት መጠን ከጦርነቱ በፊት ወደ ነበረበት እንዲመለስ ውሳኔ ማስተላለፉን በዚህ ሰዓት ከመንግስት በኩል የወጣው መግለጫ አስነብበዋል። ናፍታ ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት የአቅርቦት መጠን እንዲመለስ ተወስኗል ሲሉ የገንዘብ ሚኒስትር አቶ አህመድ ሺዴ ተናገሩ። አቶ አህመድ ሺዴ በሰጡት መግለጫ በአሁኑ ወቅት ያለውን የምርትና የትራንስፖርት እንቅስቃሴ በማየት የናፍጣ አቅርቦት ወደ ነበረበት እንዲመለስ መንግስት ወስኗልም ብለዋል። በጦርነቱ ምክንያት የናፍጣ አቅርቦት በግማሽ ቀንሶ እንደነበር ገልጸው በዚህም በቀን 4.5 ሚሊዮን ሊትር እንዲቀርብ እየተደረገ ነበርም ብለዋል። አሁን ላይ ግን ከጦርነቱ በፊት ይቀርብ የነበረውን ወደ 9 ሚሊዮን ሊትር ናፍጣ እንዲገባ ውሳኔ ስለመተላለፉ ገልጾ ለዚህ መንግስት ተጨማሪ 20 ቢሊዮን ብር በወር ለነዳጅ ድጎማ እንደሚያደርግም አስገንዝበዋል። ናፍጣው ከጅቡቲ ወደ አዲስ አበባ መጓጓዝ ጀምሯል ያሉት ሚኒስትሩ አጠቃላይ የነዳጅ ድጎማ ከ300 ቢሊዮን ብር በላይ ማለፉንም ጠቁመዋል። ቤንዚንና የአውሮፕላን ነዳጅ ከጦርነቱ በፊት በነበረው ልክ እየቀረበ እንደሆነ አንስተው ለአዲስ አበባ ከዛሬ ጀምሮ ለክልሎች ደግሞ ከነገ ጀምሮ ከጅቡቲ ናፍጣ የማጓጓዝ ሥራ እንደሚከናወን ሚኒስትሩ በዚህ ሰዓት ያወጡት መግለጫ ተመልክተናል። በሌላው መረጃችን አዲስ ቆጣሪ ለምታስገቡ መልካም ዜና ተሰምቷል። የኢትዮጵያ ኤሌክትሪክ አገልግሎት አዲስ የኤሌክትሪክ ቆጣሪ ለሚያስገቡ ደንበኞች ሁሉ አዲስ አሰራርና አዲስ የክፍያ ስርዓት መዘርጋቱን አስታወቀ። የአገልግሎቱ የማርኬቲንግ ሽያጭና ደንበኞች አገልግሎት ስራ አስፈጻሚ አቶ ኢሳያስ በሰጡት መግለጫ አዲሱ አሰራር በአንድ ጊዜ መክፈል ለማይችሉና የኤሌክትሪክ ቆጣሪ ማስገባት ያልቻሉ የህብረተሰብ ክፍሎችን ተጠቃሚ ለማድረግ ያለመ ነው ተብሏል።
አሰራሩ የሚመለከተው የነጠላ ፌዝ ቆጣሪ ፈላጊዎችን ብቻ ሲሆን ከአጠቃላይ ክፍያ 10 በመቶ ብቻ ቅድሚያ በመክፈል አገልግሎትን ማግኘት ይችላሉም ብለዋል። ክፍያው እስከ 6 ወር ባለው ጊዜ ውስጥ ለሚያጠናቅቁ ደንበኞች ከወለድ ነፃ ሲሆን ከ6 እስከ 24 ወራት ለሚጠቀሙ ደንበኞች ደግሞ ከ3 እስከ 9 በመቶ የወለድ ምጣኔ የሚታሰብ መሆኑንም አንስተዋል። ቀሪው ክፍያ በየወሩ ከሚጠቀሙት የኤሌክትሪክ ፍጆታ ጋር ተደምሮ በየወሩ እንዲከፈል የሚያደርግ መሆኑን ገልጸው ደንበኞች በየወሩ ክፍያውን ለመፈጸም የሚያስችል የውል ስምምነት መፈረም የሚጠበቅባቸውም ሲሆን በአንድ ጊዜ መክፈል እንደማይችሉ የሚያሳይ ምንም አይነት ደብዳቤ ማቅረብ እንደማይጠበቅባቸውም አሳስበዋል። ይህ አገልግሎት በከተማና በገጠር ያሉ ሁሉንም የሀገሪቱ አካባቢዎች ፍትሃዊ ተደራሽነትን ለማረጋገጥና የደንበኞች ቁጥርን ለማሳደግ የሚያስችል መሆኑን በዚህ ሰዓት የወጣው ሪፖርት አስነብቦናል። በመጨረሻም ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ብዙዎች ከሚያስቧት በላይ በጠንካራ መሰረት ላይ እየተገነባች መሆኑን በዛሬው ዕለት ተናገሩ። በተለይም ዓለም አቀፍ የነዳጅ ቀውስ በገጠመበትና ትልልቅ የዓለም አየር መንገዶች በረራዎች እያቋረጡ ባሉበት ወቅት የኢትዮጵያ አየር መንገድና የሀገር ውስጥ የትራንስፖርት እንቅስቃሴ ሳይገታ መቀጠሉንም ጠቁመዋል። የሚሆነው መንግስት ለነዳጅ ድጎማ በወር እስከ 20 ቢሊዮን ብር የሚደርስ ወጪ በማውጣትና ህዝቡ ላይ የሚደርሰውን ጫና ለመቀነስ ባደረገው ከፍተኛ ጥረት መሆኑንም አስረድተዋል። ጠቅላይ ሚኒስትሩ አክለውም ዜጎች መልካም ነገሮችን በማየት ተስፈኛ ሊሆኑ እንደሚገባ አሳስበው ቀደም ሲል በኢትዮጵያ የነበረው 27 ሚሊዮን ተረጂ ቁጥር አሁን ላይ ወደ 3 ሚሊዮን ዝቅ ማለቱ ትልቅ ስኬት መሆኑንም ጠቁመዋል። እንዲህ ያሉ ሀገራዊ ድሎች በተራ ዜና ብቻ መታለፍ እንደሌለባቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸው ኢትዮጵያ እያከናወነች ያለው የልማትና የግንባታ ጉዞ ለተነሱ ጥያቄ ሁሉ ተግባራዊ ምላሽ እየተሰጠ መሆኑንና ይህም የዜጎችን ተጠቃሚነት የሚያረጋግጥ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው ላይ አጽንኦት ሰጥተውበታል። በተለይ አሁን ላይ በሀገራችን ኢትዮጵያ ከጊዜ ወደ ጊዜ ከቀን ወደ ቀን እየተባባሰ የመጣውና ሀገራችንን ሊከፋፍል ከሚችሉ አሉባልታዎች ለሀገራችን ሰላም፣ ለሕዝባችን አንድነት በሀገር ውስጥም በውጭም የምትገኙ ሀገር ወዳድ ኢትዮጵያኖች በሙሉ ለሀገራቸው መልካሙን እየተመኛቸው ለዘመድ አዝማዳቸውም እንግዲህ የኑሮ ውድነት ቀሎ ኢትዮጵያ ሰላሟ ወደፊት የሚረጋገጥበትን የሁላቸውም አስተዋጽኦ ያደርጋል ያልኩኝ ለለቱ ያስኩላችሁ መረጃ ይህንን ይመስላል። ሁላችሁም እንግዲህ ቪዲዮን ላይክ ሸር እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።